እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ብንመለከት ከፕላትፎርም የበለጠ ገቢ ያለው ስራ የለም። ከሀገርህ ይቅርና ከቤት ሳትወጣ ኪራይ ግብር ሳይኖርብህ ገልማጭ አለቃ ሳያገኝህ ከፖለቲካም ሆነ ፈጣሪ ጋር ከሚያጣላ ነገር ላይ ሳትገኝ ከፍተኛ ገቢ ማግኘት ትልቅ እድል ነው። ብዙ ፕላትፎርሞችን በማየቴ ትንሽ ቆይተው የሚቋረጡ ፕላትፎርሞችን ባህሪ ለማወቅ ብዙ መፈተሻ መንገዶች አሉ። አሁን የምሰራበት ፕላትፎርም አንደኛ በዘላቂነቱ አስተማማኝ ነው። ሁለተኛ በምቹነቱ ከየትኛውም ፕላትፎርም የሚበልጥ ነው። ሶስተኛ ለተጠቃሚዎች በሚሰጣቸው ጥቅማ ጥቅሞች አትራፊና ወደር የለሽ ነው። አንድ ሰው መስራት ከፈለገ ሶስቱ መፈተሽ አለበት። ዘለቄታ ያለው አንዴ በገነባው ቲም ረጅም ዓመታት ጥቅም የሚገኝበት ምቹና አትራፊ መሆኑን እርግጠኛ መሆን አለበት። ከዚህ በተጨማሪ የአሰራር ሂደቱን ማወቅ አለበት። ዛሬ ፕላትፎርሙ ከሚሰጣቸው ጥቅሞች አንዷን ብቻ በማሳየት እንዴት ከፍተኛ ገቢ ማግኘት እንደምንችል ለማቅረብ ሞክራለሁ። እስከ መጨረሻው ይዩት። ይኸውም ክራውን ሲት ወይንም የወርቃማ ወንበር ስራን አዋጭነት አሳያለሁ። ይህን ለመስራት ሁለት መስፈርቶች መሟላት አለባቸው። መስፈርቶቹን ለማየት ታስክ ሆስት ታስክስ ገብተን ስናይ አንደኛ ወርቃማ ወንበር ላይ እንደተቀመጥን ቢያንስ 150 ፖይንት ከጊፍት ማግኘት። ሁለተኛ ወርቃማ ወንበር ላይ 60 ደቂቃ ወይም አንድ ሰዓት መቀመጥ አለብን። ወርቃማ ወንበር አግኝተን ሰዓት ለማስቆጠር ደግሞ አንደኛ ከወርቃማ ወንበር ፊት ለፊት ጎ ብለን በመሄድ የትኛውም ሩም ላይ መቀመጥ እንችላለን። ሁለተኛና የተሻለው ሁልጊዜ ክፍት ወንበር ለማግኘት እንዲሁም በነፃነት እያወራን ለመስራት የጓደኛችንን አይዲ ወይንም የኤጀንታችንን አይዲዎችን ሰርች በማድረግ ሩም ላይ የሰርች ምልክቷን ነክተን አይዲ ካስገባን በኋላ ሰርች ፕሮፋይሉን በመንካት ኢንተር ብለን እንገባለን። ሁልጊዜ ፎሎ ላይ እንድናገኘው ፎሎ እንለዋለን። ወደ ፕላትፎርሙ ስንገባ ፎሎ እንነካና ፎሎ ያደረግነውን ነክተን ወደ ውስጥ እንገባለን። በዚህ መሰረት ሁሌም የወርቃማ ወንበር ታስካችንን መስራት እንችላለን። 150 ፖይንት ጊፍት ለማግኘት ደግሞ በነፃ ሬድ ፖኬት በመሰብሰብ ወይንም ጊፍተሮችን በመጠየቅ ማግኘት የሚቻል ቢሆንም ሁልጊዜ የሰው ፊት ከማየትና አንድ ሰው ለብዙ ሰዎች ሰጥቶ ስለማይሆን ራሳችንን ችለን መስራት ወሳኝ ነው። ለዚህም 10,000 ኮይን በ200 ብር እንገዛለን። በቀን 300 ኮይን ብቻ ለራሳችን ጊፍት እናደርጋለን። የጊፍት መስጫ ቦክሷ እንነካና የራሳችን ፕሮፋይል ብቻ እንመርጣለን። ሆት ላይ መሆኑን እናረጋግጣለን። 100ዋን መርጠን ሴንድ እንለዋለን። ከኤሌፋንት ጊፍት 10 ፖይንት ክሌም እላለሁ። ሁለተኛ ጊፍት አሰጣጥ ፕሮፋይላችን እንነካና ሴንድ ጊፍት እንነካለን። የእኛ ፕሮፋይል መመረጡንና ሆት ላይ መሆኑን አረጋግጠን ጊፍት አይነቱን መርጠን ሴንድ እንለዋለን። ሰዓቱ ስላለቀ 600 ከፈተልኝ ማለት ነው። ታስክ ነክተን ከዚያ ሆስት ታስክስ ስንገባ የ600 ሁለቱ መስፈርቶች ተሟልተው ደን ብሏል ማለት ነው። ስለዚህ ሁልጊዜ 300 ኮይን ለራሳችን ጊፍት ስናደርግ 210 ፖይንት ስለሚሆንልን 600 ይከፍትልና 10,000 ኮይን ለ33 ቀናት በቂ ነው። ከዚህ የምናገኘው ገቢ 210 ከጊፍቱ 600 ከወርቃማ ወንበሩ አጠቃላይ 810 እናገኛለን። 810ን በ33 ቀን ብናባዛው 26700 ይሆናል። ይህ ደግሞ ከሌሎች ስራዎች ጋር 100,000 ፖይንት ሞልተን ሲወጣ 1800 ብር ስለሆነ ቢያንስ 450 ብር ይሆናል። 250 ብር አተረፍን እንጂ አልከሰርንም ማለት ነው። 33 ቀን የምንሰራው ለ250 ብር ብቻ ለማትረፍ ነው እንዴ ከተባለ አይደለም። ይህ የወርቃማ ወንበር ብቻ ሂሳብ ነው። ከነጻ ታስክ የሚገኝ ፖይንት አለ። ከጋምፕል ቤቶችና መሰል ስራዎች የሚገኝ ፖይንት አለ። ዋናው ገቢ ደግሞ ኮሚሽን ነው። ፕላትፎርም ስራ ላይ ሚሊዮነር የሚኮነው በኮሚሽን ስራ እንጂ በሌላ አይደለም። በወርቃማ ወንበር ስራ ብቻ ሚሊዮነር መሆን ይቻላል ከተባለ አዎ ይቻላል። እንዴት ለሚለው ሰው እየመዘገብን ቲም እንገነባለን። እኛ ራሳችን እስከ 2000 ሰው ልንመዘግብ እንችላለን። ልጆቻችንም እንዲሁ እንዲመዘግቡ እናደርጋለን። ፕላትፎርሙ ደግሞ ኮሚሽን የሚያስበው እኛ ወደ ጎን ከመዘገብናቸው ሰዎች ብቻ ሳይሆን በአንዱ ብቻ እስከ 6ኛ ትውልድ ወደታች ያስብልናል። ወደ ጎንም ወደታችም የሚመዘገበውን ሰው ካሰብነው እኛ ጥቂት ሰዎች ብቻ ይዘን ጠንካራ ከሆኑልን 20,000 30,000 ቲም በእኛ መስመር ይፈጠራል ማለት ነው። አንዳንድ ፕላትፎርሞች የራሳችን ብቻ 20,000 30,000 ተከታይ ከሌለን አይከፍለንም። ለዚያውም በጥቂት ሰዎች ከዚህ ግባ የማይባል ነገር ነው የሚሰጠው። እዚህ ግን እንደዚህ አይደለም። 5 ሰዎች ብቻ ቢኖሩንም ጠንካራ ከሆኑና በእነርሱ አማካኝነት ብዙ ሺህ ቲም በእኛ መስመር ከተፈጠረ በሚሊዮን ገቢ ልናገኝ እንችላለን። ብዙ የምንመዘግበው ከብዛት ጠንካራ ልጆች ለማግኘት ነው። በእኛ መስመር 318 ወርቃማ ወንበር የሚሰራ ቲም ሲፈጠር 318 ሲባዛ በ210 ከጊፍት የሚገኝ ሲባዛ በ30 ቀናት 2 ሚሊዮን 3400 ትራንዛክሽን ይመጣል። እኛ ሌብል ሲ ወይም 8% እንገባለን። ወርሃዊ ገቢያችን ቢያንስ ከ2000 ብር በላይ ይሆናል። በእኛ መስመር 1588 ወርቃማ ወንበር የሚሰራ ቲም ሲፈጠር 1588 ሲባዛ በ210 ከወርቃማ ወንበር የሚገኝ ትራንዛክሽን ሲባዛ በ30 10 ሚሊዮን 4400 ትራንዛክሽን ይመጣል። እኛ ሌብል ቢ ወይንም 12% እንገባለን። ወርሃዊ ገቢያችን ቢያንስ ከ10,000 ብር በላይ ይሆናል ማለት ነው። በእኛ መስመር 7937 ወርቃማ ወንበር የሚሰራ ቲም ሲፈጠር 7937 ሲባዛ በ210 የወርቃማ ወንበር ትራንዛክሽን ሲባዛ በ30 ቀናት 50 ሚሊዮን 3100 ይመጣል። እኛ ሌብል
ኤ ወይንም 16% እንገባለን። ወርሃዊ ገቢያችን ቢያንስ ከ50 ሺህ ብር በላይ ይሆናል። በእኛ መስመር 23810 ወርቃማ ወንበር የሚሰራ ቲም ሲፈጠር 23810 ሲባዛ በ210 የወርቃማ ወንበር ትራንዛክሽን ሲባዛ በ30 150 ሚሊዮን 3000 ትራንዛክሽን ይመጣል። እኛ ሱፐር ወይም ሌብል ኤስ ወይም 20% እንገባለን። ወርሃዊ ገቢያችን ቢያንስ ከ150 ሺህ ብር በላይ ይሆናል። አስተውሉ፣ 2 ሚሊዮን ትራንዛክሽን ሲመጣ ከ2 ሺህ ብር በላይ፣ 10 ሚሊዮን ትራንዛክሽን ሲደርስ ከ10 ሺህ ብር በላይ፣ 150 ሚሊዮን ትራንዛክሽን ሲፈጠር ከ150 ሺህ ብር በላይ ከሆነ በቢሊየን ትራንዛክሽን ሲፈጠር እኛ ወርሃዊ ገቢያችን በሚሊየን እንደሚሆን ያሳያል ማለት ነው። በዚህ መካከል ጌመር ጋምፕለር ሲኖሩ ሌብል ለማሳደግ 100 ሺህ ፖይንት ወደ ኮይን ቀይረው ካስትል የሚሰጡ ልጆች ሲኖሩ ገቢው ይፈጥናልም ይበዛልም። እንደ ሌሎች ፕላትፎርሞች እኛ ይህን ሁሉ ሰው መመዝገብ ሳይጠበቅብን ጥቂት ሰዎች መዝግበን በማስተማር ብቻ በጣም ጠንካራ ከሆኑ ይህ መምጣቱ አይቀርም፣ የግድ ነው ማለት ነው። ቲም የገነባው ሰውም አንዴ በገነባው ቲም ትልቅ መነሻ ቢዝነስ ሳያስፈልገው ሚሊዮነር መሆን ይችላል ማለት ነው።